ስብሐት ስለ ተቃራኒ ጾታ ፍቅርና ግንኙነት ሲጽፍ ቋንቋውና አገላለጹ ዶማን ዶማ አካፋን አካፋ እንዲሉ አይነት ነው። ይህ ደግሞ ከማህበረሰባችን ወግና ልማድ አንፃር ነውርና ጸያፍ ነው። ስብሐትንም እንዶ ሲጽፍ እንዴት ይባልጋል እየተባልክ እንድትታማ አድርገዋል። እንኳን እደግመዋለሁ እንኳን ጨረስ ያው ጋሽ ስብሐት ቅድም ነካርገልኝ ነበር። ፍቅር ይዞ ያውቃል እንደው ይሄ ድብን ያለ ፍቅር የሚሉት አይነት? አዎ ድብን ያለ ሳይሆን ሞቅ ያለ እንደ አበባ የፈካ እንደዚህ አዎ እንደ ከዋክብት የሚያብለጨልጭ ይዞኝ ያውቃል። እና ይሄን መጠየቅ ግን ልክ አይደለም እኮ። ማንም ሰው እኮ ፍቅር ይዞት ያውቃል። ምን መሆንህ ነው? ጭራቅ ነኝ እንዴ ፍቅር ማይዘኝ? ለሞኑ ከሴት ልጅ ውበት ስብሐትን የሚማርከው የትኛው ነው? ማንኛውም ሴት ጎሽ እንኳን ይሄን ጠየቀኝ። ይኸውልህ አይንህን ከከፈት ማንኛውም ሴት ቆንጆ ናት። እዝጌር ቀሽም እንዳይመስልህ ሁሉ ሴት ውስጥ ለወንድ ውበት አስቀምጦለታል። አይንህን መክፈት ነው። አይንህን የምትከፍተው ደግሞ ኮከቡ ሲፈቅድልህ ነው። ሲፈቅድ ደግሞ እስከ ጋብቻ ድረስ ይወስድሃል። አደገኛ ወንዝ ነው። እና ጋሽ ስብሐት እንደው የትኛው ነው እንደው ነጥሉ የሚስበው? ፈገግታ ይመስለኛል። ፈገግ ስንል ደግሞ አይናችንም ከንፈራችንም ነው እኮ። ስለዚህ ሙሉዋን ሴት ያስቃጥ ማለት ነው። እስቲ ስለ ሐና አጫውተኝ። ከሐና ይልማ ጋር እንዴት ተገናኛችሁ? እሷ በወቅቱ የከፍተኛ ባለስልጣን ልጅ ነበረች። ይኸውልህ ይሄ ጨዋታ ቢቀር ይሻላል። ባጭሩ ሙሉ ፍቅር ነበር እንበልና እንዝለለው። እሺ አባቷ አቶ ይልማ ደሬሳ ልጃቸውን ሲሰጡ የማስፈራሪያ ያህል አስጠንቅቀው ነበር የሚባለውስ? የትግሬ ወንድ ሲባል ቀናተኛ ነው። እናም እየቀና ልጄ እንዳታበሳጭብኝ ብታስከፋት ውርድ ከራሴ ብለዋል ነው የሚባለው። ልጅ ፈጠራ ናት። አዎ ግን የምትታመን ፈጠራ ናት። አሪፍ ፈጠራ ናት። እሳቸው ያሉት እንደዚህ ነው። አንቺን እኔ በነፃ ነው ያሳደግኩሽ። ይሄ ግን ትግሬ ነው። ከሰርጋችሁ በኋላ ቢሮ ሲሄድ ቤቱን ቆልፎብሽ ነው የሚሄደው። ቤትሽ እየዘጋብሽ ነው የሚሄደው። ይቅርብሽ ነው የሳቸው።